ድገመው ዝጋፍ ደርግም ነው የምለክተው ዝግ እኔ ውስጤ እንደውም እኔ አንተን አልወደደም የሆነ የተጨበጠና የተቆረ ልብ ያለው እንዳንተ አይነት ሽሙጥሙጥ ግን ያ ረቢ እስቲ ተቀበለ ተስፋ ቁረጥ ወላሂ አታጋ እሱ ብለው እኮ ይደም ቆሪ በቂ ያጋዋታል ምን ታልፋትም ቢውስ ጀጋዋታል ምን ተቀረጋበል ምን ተረባ ያለው ምን ማመሰልኩ እንዳንደፋ ተጠንቀቅ እንኳን የሚለው እንግዲህ ውስጥ ገብተና ምን ማለታችን ነው እንግዲህ ባዶ ቁልፍ ነው ማለት እንዴት ምን እንደማደርግ አላውቅም ቢያልበን አየሁ ነገር እዚህ ጋር ነው እናት ማነው ሳምሪ ለኪ በእናትሽ እና ምን ላድርግ ልበል ባንቺ አንተ ታውቃታለህ አንተ የእብድ ነው እንደየሆንክ ያለኸው ራሱ እኮ ተዘግቷል ምን ሆነ ካል ናፍቀሽ በእናትሽ ተይ አልፈራም እኔ አልፈራም ቀለኔ ስትለው አንተ ሞተ በቃ አሁን ምንም አቅም የለንም ጉዳትና ጥቅሙ ለኔ ሆኖ ሳለ በጣም ምን ነገር ቦታም ቢኒ ግራ ገባኝ እኮ ቢተውኝ ምን አለ ግራ ገባኝ ከሷ ጋር እስከውጣ እሷ በቃ እዚህ በኋላ እኔ ማለት ማይሆን ነገር ነው እያደረክ ያለው አልገባህም አሁንም እያደረክ ያለው ነገር ጭራሽ ነው ያልገባህም እንዴ ምንድነው ቢካምት እንዴ አንተ እንደዚህ እየተጨቃጨቁ እንዴት ነው አንተ ራስህ እንደደከናቸው የሚሉት ነገር አንተ እንዴ በቃ አለችም ነው እኮ ጥያቄያችን እኮ እኮ ነው ልብሳቸው እየካከራቸው እኮ ነው አንዴ ቢካ ጥያቄያችን አለችም ነው ገብቷል እንጂ በዚህ ልክ አልነበረም የእሷ ምልከታ ነገር ሰው ቤተሰቦች እንደዛ የሚያስቡት እኔ ደግሞ እሷ አስገድጃ አይደለም እኔ እንድታፈቃኝ ካደረኩት አንዴ ቢካ ለምን በዚህ ልክ እንደዚህ እየሆኑ ያሉት ያልገባኝ ነገር ይቻል ሲቀጥል ደግሞ አሁን የምን ነገር ምን ታውቃለህ አላመንኳት ማለት አላየኋትም ምናምን ነገር የት እንዳለች አላውቅም ምናምን ያው ነበር አይደል ግን እንዳልኩ ከሆነ አሁን እሺ ቢያንስ ያለችበትን ቦታ አሁንም እዛው ያሉት ወይሽ ንገብች ላውራቸው በትትና ላውራቸው ተትና ቢያውቁ ኖሮ ቀድሞ ነው እኔ መቼ ተቆጥቶ ተቆጥቼ ማኖር ነው የምትወራበት መንገድ ትክክል አይደለም በቃ ቤተሰቦቿ ናቸው ሰማኝ አሁን ስንቱ እኔ አሁን የመጣልኝ ነገር ልንገርህ በመሰረቱ ሳምሪ ውስጥ አለች አሁንም ምን የሚሰማኝ ስሜት ልነግርህ ምክንያቱም አናጋቸው የሚያወሩት ነገር አለች እርግጠኛ ነኝ በምን አወክ ደግሞ አናጋቸው ግልጽ ነው በቃ እንት ሌላ ቦታ ሄደን እንፈልግ የለችም የትም እንደማግኘት ስላወቁ ለምን ታውቃለህ ከቤት ይወጣ ማለት ያሉት ማለት ነው እንደማላገኛትና የትም ቦታ እንደሄደች እርግጠኛ ስለሆኑ እርግጠኛ ነኝ የምነግርህ ነገር እዛ ቤት ነው ያለችው ሳምሪ ለምን እንዳነቃች ምን አላውቅም አይደለም ላይሆንም ይችላል አሁን እኮ እንዴት እንደሆነ አልገባህም በቃ አሁን ያለችበት መንገድ ሊኖር ይችላል ወይም እሷን ተከታትለን መድረስ ያለብን ቦታ እንድረስ እኮ አሁን እንጠብቃለን አንሄድም እዚህ እንጠብቃለን ከዛ በኋላ ልክ ሲወጡ ማለት ምን ትይ አንድ ነገር እንቅጩልኝ ገር እዚህ ብትኖር ኖሮ ነው የምልህ እንደዛ ተጨቃጭቃ ምናምን ከጨረሰች በኋላ ናግባ ነበር የምትል ናገኛት ነበር የምትል አንተ ያማል ገብቷል እንዳያቱን ላይ ፈልጉም እኮ ከናካቴው እንዳያት አይፈልጉም ለምንድን ነው እኔ ስንት ምለው ለምንድን ነው ከሳቾት ከምከራከረን እኮ ቢካ ቀደም እንዳልኩት ነው ካልሆነ አይቻች ጠርፈት ነው ከከተማ ይጂ የምወጣው መብቴ ነው እሱ ምን ያመጣሉ አይከስኝ አይደለም መክሰስነቱ አይደለም መክሰስነቱ አይደለም እንት ብዙ ነገር አለ ከጀርባ የሚመጣ ነገር ምን ያመጣሉ በህግ ያስጠይቃል ምንም አያስጠይቅኝ እንዴ ተፈለገ ከሆነ ፈልደው ለምንድን ነው እንዴት ነው የሚያስጠይቅህ 80 ያላደረከውን ሰው ይዘህ ሄድ ማለት እኔ ከተማ ይጂ ኖርኩኝ እሷም ከከተማ ወጣች እዛ አብረን እየኖርን አለቀ ምንም ማስረጃ የላቸውም እኔ በዚህ ነገር ውስጥ ነው ያልገባው ችግር የለም እሺ እኔ አሁን በዚህ ነገር ውስጥ ነው ያልገባው
እዚህም ቆማለን እስኪወጡ ድረስ ማለት ነው። ምን በእግዚአብሔር እዚህ የለችም። በቃ እንሂድ አለች። አንተ ቤት ተሻለ በቃ አልሰማም። እጠብቃቸዋለሁ እስኪወጡ ድረስ ይወጣሉ። ሲወጡ እገባለሁ ቤት ቢቆልፉ ተዋት ሰበደ ይገባል። እገባለሁ ቤቱን ቼክ አደርጋለሁ። ዛሬ ቤቱን ቼክ ሳላደርግ ከዚህ ጋር አልነቃም። አንተ ማይሆን ነገር አታውራ፣ ማይሆን ነገር አታውራ። ሌላ ምን በደረሰው መገቡ ሰው ቤት ምን ብለን መገቡ ሳሚ ውስጥ አለች እያልኩ አንዴ አዳምጠኛል። ሮቤል አንተ ምን ነገረው ከሆነ ነገረው። ሳሚ ውስጥ አለች በቃ ምን አረ ምንቴ በመድኃኒዓለም እንዴ አንተ ማይሆን ነገር አታውራ። ምንድነው የምትሰብረው? የምበር ነው የምትሰብረው። ናይደል አሁን እንገርከው ሳሚ ለማግኘት እኔ ማሪደው መንገድ የለም። መጥለፍ እንኳን ሳሚን እጠልፋታለሁ ግን ከዛ የማይሆን ነገር አታውራ። መጥለፍ አለ መጥለፍ አይደል ሴትዮዋ ምን እንደሆነ አንተ ራስህ ልቦና ያውቀዋል። እስኪወጡ እንጠይቅ ገብቷል አይደል? ታውቃቸዋለህ ምን እንደሆነ ታውቃለህ። ምንም እንዳደረገ የለውም ምንም የማይመጡባት ክብር ይኖርህ። ቢያንስ እንኳን ክብር ይኖርህ። ሳከሮች አልተከበቡልኝም። ስለዚህ እኔ ደግሞ እኔ እያንቆሻሽኳቸው ማለት ነው ምን እንደምትነን ያው በቆጣቸውም በጮህባቸውም ጸበኛ በሆነም ዝምተኛ በሆነም ያው ምንም ለውጥ የለም። ስለዚህ ምን ነገር መሰለህ ሰማኝ ቤካ እስኪወጡ ድረስ እንጠብቃለን። እንጠብቃለን። ሲወጡ ውስጥ እንገባለን። መብት ነው። በቃ ምን አገባኝ እኔ እሄዳለሁ። አንተ ማን ኃላፊነትህን እራስህ ተወጣ። እንገባለን ነው እኔ አልገባም። እኔ ሰው ብር አልሰብርም። ኃላፊነትህን እኔ እወስዳለሁ። አልገባም እኔ ኃላፊነትህን እኔ እወስዳለሁ ካልኩኝ በቃ በይታ አላምንም። እንዴ አማሃል የሰው ብር ሰብር ኃላፊነቱን አንተ ላለ እንዴ ምን አይነት ቀልድ ነው? እኔ ገባኝ የሰው አትገባም። እንት የማይሆን ነገር አታውራ። አይመለከተኝም። እናውጣለን። ማንንም አያስጠውም። ዛይ ማንንም ምን በእግዚአብሔር ማይሆን ነገር አታውራ። አይመለከተኝም። የት ትችላለህ አንተ? ማይሆን ነገር አትስራ። ምን እኔ ሳምሪ እዚህ ለምን ነው ታፍታና ሞቶ ልጅ አንተ ፖሊስ ናን ከመጣ ይዘው ነው የሚሄዱት። የሰው ብር ሰብረ ምንድነው የምታደርገው? ሌባ ነው የምትባለው። ምን በቃ እኔ ከሌለችስ እሺ ሰብራ ገባ ከሌለችስ በቃ ይቅርታ እንጠይቃለን። አለቀ። ምንም ፈጣን ነገር የለም። በር ማሳት በር ማሰራ አሁን እንደዚህ ጥንብርኩስን አውጥታ ባረረች ሴትዮ ምድር ይቅርታ የምትቀበል አይ ትክክለኛ ችግር የለም። ምን ተሻለ በእግዚአብሔር ማይሆን ነገር ውስጥ አትግባ። ተጠብቀው ከዛ በኋላ እኔ ደዋል ትንሽ ደበቅ እንትን ምንድነው በቃ መጨረሻ እስኪ ወጥ መጠበቅ ከመሬ ነው። አንተ ቤት ተሻለ በቃ ሂድ። ምን እኔ አልገባም። ወለም ቀረን አልገባም። ሂድ ገብቷል አይደለ? ሂድ በቃ ማልገባበት ደግሞ ምክንያቱም ታውቃለህ ሌባ መባል አልፈልግም እኮ በቃ እሺ ካፈለ ገብቷል አይደለ? ሌባ መባል አልፈልግም እና ደግሞ የምትሰራው ስራ ጽድቅ አይደለም፣ ትክክለኛ ስራ አይደለም። አሁን ሴትዮ ትክክል ናት የሚለውን ነገር ነው እያሰብን ያለን። ገብቷል አይደለ? አንተ ገባህ ማለት ሰብረ ገባህ ማለት ትክክል ናቸው ማለት ነው እሳቸው ማውሩት ወይ ትክክል ነው ማለት ነው። ልክ ነው ልቡን አንተ የሚያቋጥ ልክ እንደሆነ ምንቴ ልክ ናቸው ማለት ነው። እዚህ ለምጥቻ ተከለ ለሊያሱ ምድራት አንተ እንትና አንተ ባለጌና እና የሚያወጡ አይታችሁ ሰምታችኋል። ልክ ናቸው በደንብ ልክ ናቸው። ቤት ነሽ ሳምሪ ይገባሉ። በጣም ያጠርኳቸው ማለት ነው። ታዋራቸው ይጀውጣሉ። ተኛ ደግሞ እንዴት ነው ማለት ነው። እግዚአብሔር ማይሆን ነገር አትሰራ። ምንም አይመጡም። አሳያው ደግሞ አሁን ያመጣሉ ህይወትንም ሊወስዱልኝ ይችላሉ። ያመጣሉ ገብቷል አይደል? እኔ አሁን እገባለሁ። ምንድነው የት ነው የምትገባው? አሁን በቃ ምን በእግዚአብሔር መሄድ ካለብን እንሂድ። አልሄድም እንተ መጣ አልሄድም። በቃ አንተ ሂድ። ምን እንደሚለኝ ጀምሮ እሺ ሰብረ ቢያንስ አትገባም። ቢያንስ ታናግራቸዋለህ። እሺ ና እናናግራቸው ቢያንስ ይቱና እንገባለን። ለምን እነሱ በሌሉበት ነበር መገባው? አንተ ይውጡ እኮ እናውራቸው። ሂድና ድጋሚ ሳምሪ ቤት ነው አረጋግተን እናውራቸው። ቼክ አረጋለሁ። ሳምሪን እንዴት ነው አንተ እንዴት ነው የምታስበው? በእግዚአብሔር በቃ ተወኝ። በቃ ቤት ካጫሽ ከልጅ ሀሳብ አልቀየርም። እገባለሁ ውስጥ ቼክ አረግ ይወጣል። ምንም ይፈጠር ነገር ማለቅ ተወኝ። ሴትዮዋ ይሄ እንትን ናቸው። ሳይሄዳችሁ እንደፈለክና ያገባኝ መብት ነው። ይሄ እኔ ስልክ ነው። ቢያንስ ቼክ ለማድረግ ያዙ። ቢያንስ የት እንዳለ ለማወቅ ይረዳናል። ምንም ሎኬሽንም የለ መብትን የፈለግከውን ነገር ማድረግ በቃ አይመለከትም። አታድርግም። እንትን የማይሆን ነገር ነው እያደረክ ያለኸው። አልሰማህም። ምን ያውን እንትን እንሂድ እኔ አይመለከትም። በቃ ሂድ ብሎ ሂድ። መብትን የፈለግከው ምን ገባኝ እንችላለን። ይስተካከል እንደ
መውጣታቸው አይቀርም እንግዲህ ቤት ውስጥ ተደብቀው እንግዲህ አይቀሩም። ተደብቀው አይቀሩም። እንዴ ቀን ሙሉ እዛ ቤታቸው አይሆኑም። ስራቸውን በጣም አልተዋል። እንዴ እነሱን ሳከብራቸው አይከበሩልኝ። በየትኛው መንገድ ቢሆን ጥፋተኛ ናቸው። በቃ ልጅቷ ትልቅ ሰው ነች፣ መወሰን ትችላለች። በቃ እኔን ከወደደች ወደደችኝ ነው። በግድ እንደዚህ ይባል ነገር አይደል? እኔ ብር ቢኖረኝ አቅም ቢኖረኝ ኖሮ አይፈልጉኝም ማለት ነው። ኢኮኖሚን ስለሚያውቁ ነው ሁሉም ማለት ነው። እኔ ደግሞ እንዴት ምን ማድረግ እንደምን ያውቃል። አስጠላይ ከሆነ ጠለፊያት ይሄዳል። እንጠብቅ ትንሽ እሳቸውን እንትን ሲሉ ካሜራውን ያበራላችኋለሁ። ጠብቅ ሮቢያት ፎ ካሜራውን በቃ እንግዲህ ተመልካቾቼ እንግዲህ ዛካይ በሩ ከፈት ሲል ነው ካሜራውን ያበራላችሁ። ቶታ ስለመሰለኝ ነውና አትኛውና የምትወጣ ከሆነ ከአንዳንድ ይደን ቼክ ምናደርግ የሚሆነው እርግጠኛ ሆኜ የምነግራችሁ ነገር ሳምሪ ውስጥ እንዳለች ሰምቶኛል። ከምሬ የምነግራችሁ ምክንያቱም አወራሯ ምናምን አላውቅም ምናምን አባባሏ የትምህርት ስለማታገኛት ምንም ማታመጣም እኔ ጋር ነች ነው። ለምን ግን ሳምሪ ውስጥ ከሆነ ለምን ዝም እንዳለች ግራ ገብቶኛል። እስቲ ቼክ እንደምትወጣ በሩ ትንሽ የውጭ በር ከፈት ነገር ሲል ነው ካሜራውን ያበሩትና ሲንጠብቅ በሩ ቤት ያይላ ካሜራ እንደዛ በሩ ከፈት ሲል ወጣ ነገር ቀደም ብላ በድጋሚ ገባ ብላ ለምን ነው አላውቅም። እንጠብቅ ዛሬማስ ከመጨረሻው የሚሆን ነገር ማየት አለብን። ረረስ ማም ቆየች በጣም ካሁን ካሜራውን አጥፍተን ጋር እንትን እንላለን። ኮንደስ እንግዲህ አንተች ምን ይፍትልኞች ነገር አይገባኝ። ማርያም አንዳንድ ስርዓት ያላችሁ ሴቶች ሲያወሩ ደስ አይልም። አዋራውን ካያችሁ ምናምን ደስ አይልም። በቃ በጣም ይናቀችኝና እንደዚህ ደግሞ የሰው ልጅ ደግሞ እንደዚህ ንቆኛ አያውቅም። እኔ በህይወቴ በዘመኔ ማንም በዚህ ልክ ንቆኛ አያውቅም። ምን ንቀኝ ነው አይገባም። እሷ በመሆኔ ብቻ ልታከብረኝ ይገባል። አታውቅኝም፣ አላውቃትም እስካሁን ድረስ አይደል? ለምንድን ነው እንደምታውቅኝ አይነት እሷ አሳድገኝ የሚመስለው ከአውሃሮ እሷን በስርዓት ተቋጥሮ እንዳሳደጓት ሁላ እኔንም ተቋጥሮ ቤተሰቦች አሳደገውኝ እና እስቲ የቤት መልካዎችን በሩ ከፈት እያለ ነበር። አሁን ዲዩቲ ይመስላል አሁን አይደለ ሮቢ እኔ ግራ ገባኝ። ልጅ ምን ይሄ ነው እዛ ቆም ቁጭ ብለው ነው የሚኖሩት አወጡም እንዴ ረጅም ሰዓት ይቆን ተስማ አደበናት አውጡም እንዴ ምን ይሄ ወጥሮ ገባ እንዳይኩሽ እንዴ በጣም አሪፍ ጠጋያል ና ይገመት ሳለች እንግዲህ ውስጥ ገብተናል። ምንም ማድረግ አልችልም። እንግዲህ በሩ ቁልፍ ነው ማለት ነው። እንዴት ምን እንደማደርገው አላውቅም።
ቢያልበና የሆነ ነገር እዚህ ጋር እናት ማንም የለም። እዚህ ቤት ሳምሪ እንዴት ሰው አለ? እዚህ ቤት ይሄ ምን አልክ? ቢሮ ያያ ይሄው ቤት ካልተናብረኝ ይሄው ልጅቷ ተኝታ ነው ማለት ነው። እርግጠኛ ሆኜ ነገር የተኛችው ሰምታለች ስንከራከር ኦን ላለመውጣት የሆነ ነገር ቢታወቃት ነው። ሳምሪ ለኪ በእናትሽ ሰራልክ እዚህ ምንድን ነው ትልቅ ነገር የለም። አንቺ ደግሞ እሷ ናት ያስገባችክ። ቅድም ለምንድን ነው ምን ማልሰማሽም ስንጨቃጨቅ ያስገብታል? ምን ማልሰማሽም ስንጨቃጨቅ ቅድም ከሷ ጋር ሳምሪ አውቀሽ ነው ዝም ያልሽው? ያው ለቤት ይጨነቅ ምንም ተጨቃጨቁት ያማል እንዴ? እና እዚህ ጋር ቤቱ ሊጋውን አልሰማሁም እንትን ነው ምንድን ነው ቁጭ በቃ ምንም እንትን አንተ ተጋይ ነው ታለች እሷ እንደም እንትን ባለ ነይ ወዴት ነው የምንወጣው? ነይ እንውጣ ነይ ፋጤስ ፋጤስ ላይ ቆይ አይደለም መጀመሪያ እሷ እንዴት ፈቅዳ እዚህ በራሴ መንገድ ገባሁ በራሴ መንገድ ናገባሽ ስምኝነሽ አንቺ እንደው ሀሳብሽ ቆይ ሳምሪ በጭንቀት እንዳብድ ነው ወይ ሳምሪ? አንቺ ፈልጌ መጣሁ ተንጋትኩ። አንዴ ቤተሰብሽ ጋር አንዴ አክስትሽ ቤት አንዴ ጓደኞችሽ ቤት የለችም አይደል? አዳምጠኝ። የለችም አይደል? የለችም አመለከትሽም በቃ ሳምሪ እኔን አሁን ልሽ እንዴት ገባክ? ስሚኝ አንተ ታምሮሃል እንዴ? ከነዚህ ከቤት ምየት ነው ለማጥጩ አልወጣም። እኔ ከዚህ ቤት አልወጣም። አንተ አብደሃል እንዴ? መሞት ነው እንዲያማረ ምንድነው? ምን እኔ ሞት አልፈለኩም። ምንድነው ሞት ነው? ቆይ አንቺ አምሻል እንዴ? ከልሷ ከምትካገኛለች እኔ ላይ እኮ ዘግታብኝ ነው። ታዲያ ምን ችግር አለ? እኔ እኮ እያስመለኩት የገዛ አክስቴን እንደዚህ እየፈራኋት አንተ ታዲያ ትለኛለህ እንዴ? እንደዚህ እንደቀላል ሳምሪ ልትጭስብሽ ነው። ሴትዮዋ ልክ አይደለችም። አንቺ የምትፈልጊውን ነገር ልመርጠሽ አልቻለችም እኮ ያምሻል እንዴ? አንቺ ነይ እንውጣና በቃ አዲስ ነገር ሞክሪ። ማንም ነይ ከኔ ጋር እንኑር በቃ አብረን ነይ ቤት ትገቢያለሽ። ችግር የለብኝም። እኔ ብር እንኳን ባይሆን አብጃሃል መሰለኝ። ቆይ እንዴት ገባክ? ሲጀመር እንዴት ገባክ? እሱ ታይ ምን አገባሽ? አንቺ እንዴ ምን አሰብሽ? ታስቢያለሽ እንዴ? ስራሽ አስቢ ያለሽ ጥሩ ሁኔታ ላይ ያለ ማለት ንገረኝ። አንተ እንዴት ነው የገባችሁት? ንገረኝ። ሩቢልም ባቷት ስሚኝ፣ አንተ ስሚኝ። አሁን ተረጋጊ፣ እንውጣ፣ እንሂድ። ከዛ በኋላ የሚሆን ነገር ይሆናል። ሳምሪ አንቺ ልክ አይደለሽም ሳምሪ። ያውላስ እንጨቃጭቅ፣ ያውላስ እንከራከር፣ ምንም አልሰማሁም ብትይኝ አላምንሽም፣ ምንም አላምንሽም ሳምሪት። ስለዚህ እንውጣ፣ ከዛ የሚሆን ነገር ይሆናል። ከዛ በኋላ ቤት እንሂድ፣ ትረጋጊያለሽ። አንቺ ልክ እዚህ ነሽ፣ ምንም ጭንቅላትሽ ልክ አይሆንም። ምን አበርኩኝ፣ አንቺ በመፈለግ አበርኩኝ ሳምሪ። አንዴ ቤተሰብሽ ቤት፣ አንዴ ጓደኞችሽ ቤት፣ አንዴ ተይ ሳምሪ፣ ተይ ዲናህ እንትን ነው ምንድነው? ነይ አልወጣም። አይ ይሁን ልክ ያልሆነ ነገር አለ። ሲጀምር ንገረኝ። እሺ መተክ ከነበረ ተጨቃጭቃችሁ ከነበረ እሱ የት ሄደች? ወጣች ሳምሪ፣ ወጣች። ወጣ ነው የገባው። ምንም አዲስ ነገር የለውም። አለቀ። እንዴት ሳምሪ የገባው በቃ ምንም አዲስ ነገር የለም። ሳምሪ በቃ አለቀ። እና ምን ላድርግ እኔ ልበል ባንቺ? የት ታውቃታለህ? አንተ የእብድ ነው እንደየሆንክ ያለኸው። አንተ ሲጀምር ከራሷ ጋር አይደለች ማለት እና የሆነ ነገር እንዳትሆን አትፈራም? እኔም ለራሴ አስባለሁ። ለራሴ ማስባለሁ። አበርኩኝ፣ አንቺ መፈለግ አበርኩኝ። አንድም ስለ አንተ መሞት ከፈለግ ሂድ። እና ምን እንደምትይኝ አንቺ ምን እንደምትይኝ እንደዚህ መሆን ፈልጊው አትፈልጊኝ? ምን ያንዴ አትፈልጊኝ? መሞት ፈልግህ ምንም አላመጣም። ለምን ባታመጪ? ለምንድን ነው እንደዚህ ማናቸው? ሲጀመር ከዛች ወደዚች ከዚች ወደዛች እየተንገላታው አሁን እሷ እጅ ላይ ጥለኛል። አሁን ምበላው ምጠጣው ከተሰጠኝ ለኔ በቂ ነው።
ከዚህ ቤት አታስወጣኝ። ለምንድን ነው ዘግታብኝ ነው ያለችው? ለምን ማነው እሷ? መብት የለትም ይልኛል ሳምሪ። አንተ እኮ ስለማታውቃት ነው። ስለማታውቃት ነው ሴትዮ። ምንድን ነው ማላውቃት ሳምሪ? ምንድን ነው ማለት ንገሪኝ። ስለማላውቃት ነገር ንገሪኝ። የታውቃታለህ? የታውቃታለህ? ምንም እኮ አታውቃትም። አንተ ምን አለብህ? ጀብዱ የሰራ መስሎህ? ስማኝ፣ ጭንቀቴን ተረጂልኝ ሳምሪ። ናፍቀሽኛል እንዴ? ላይሽ ፈልጋለሁ እንዴ? ምን ሆነሽ ነው? ናፍቀኝ ቀርተህ አይደል? ታዲያ ምንድን ነው? እኔ ፈራታለሁ፣ በቃ ፈራታለሁ። እዚህ ውስጥ መገኘት አልፈልግም። እንዴ ትግደለኝ እንዴ? ልሙት ሳምሪ። ከዚህ ታልብ መውጣት ሳምሪ። እኔ ፈልጋ አይደለም በር ሰብሬ የገባሁት እኮ ሳምሪ። እኔ አሁን ተኝቼ እየቃዠው ይሁን የምር በር ሰብራችሁ ገብታችሁ? ደከምኩኝ፣ በጣም ደከምኩኝ ብታይ ሳምሪ፣ በጣም ደከምኩኝ። አንቺን በፈለግና ላይ ዞረ ብታይ ከምር ሳምሪ። እኔ እፈልግሻለሁ፣ እኔ ላጋባሽ እፈልጋለሁ፣ ግን ደግሞ ችግርሽ በጣም በዛ ሳምሪ። እንዴ ብር አለመኖር እኮ አንድ ወጥ ነው እኮ። ግን ቤተሰቦችሽ እኮ አንቺንም ቤተሰቦችሽም ማገባ ነው የሚመስለው ጉዳዩ። ለምንድን ነው የማይተውሽ? ለምንድን ነው አክስቶችሽ ማይተውሽ? ቤተሰቦቼ ናቸው እንዴት ይተውኛል? ምን ተስኖት? ይሄ እኮ ያለ ነው። አሁን እንዳይሆንም እስካሁን የኛን ነው እያየን ነው ያለው። እኔ በአንተ አሁን ያንተ ቤተሰቦች እኔን እሷን አግብቼ እኖራለሁ ብለህ ስትል ምን ሊፈጠር እንደሚችል ምናውቀው ነገር ነው። ይቀበሉኛል፣ እሱንም ይቀበሉኝ። እኔ አውቃለሁ። ለእሱ ገና ነን። ይኸውልህ አቸኩል። እኔም እንደሚበቃ አገባለሁ፣ ይቀበሉኛል። አንደኛ የከተትከኝ ለማይሆን ሁኔታ ምን አድርጌ እንድትኩሽ ብትከኝ ነገር እኮ ነው። ሰው በ27 በ28 በ30 ዓመቱ ፍቅረኛ ሆኖ እኮ ሳያገባ ይቃል እኮ። ለምን እንደሆነ የግዴታ የሆነው ሳምሪ ይናል እንዴ? አፈቅኩሽ ስላልኩኝ ነው። በጣም ፍቅሬ ስለበዛ ነው ሳምሪ። እንት ከቤት እየወጣሁ እኔ እኮ እንደዚህ እየሆንኩ ያለሁት እኮ አንቺን ትቼ እኮ ሊያሰ ማውጋት እኮ አላውቃትኝም ሳምሪ። አንዴ ስለወደድኩሽ ነው ስላፈቀርኩሽ ነው ሳምሪ። አሁን ናፍቀሽኝ የመጣሁት ሳምሪ። ድምጽ ራሱ እኮ ተዘግቷል። ምን ሆነ ካል ናፍቀሽኝ ሳምሪ። በእናትሽ ተይኝ። አሁን ናፍቀኸኛል። አሁን ሳምሪ እኔ አሁን የመጣሁት ምንም ፈልጌ አይደለም ሳምሪ። ልሽ አንቺን ከዚህ ትወስድሻለሁ። ይወጣሉ። ምንም ነገር ማምጣት አይችሉም ሁሉም ሰዎች። ምክንያቱም ማንም አቅም የለውም። ማንም ሰው ሁሉም አቅም አለው። አንዴ ክፍተት ከሰጣቸው፣ አንዴ ቦታውን ከሰጣቸው ሁሉም አቅም አለው። እሺ አሁን ስለማን ምን ብለን ነው የምንከራከረው? አሁን እኮ እነሱ እስኪ ተውኝ ድረስ በቃ አሁን ራሷ ትኑር፣ ራሷ ትምራ እስክባል ድረስ እኮ አይሉም። እኔ የገባኝ ነገር ያ ነው። አግብተሽም አይተውሽም። አግብተሽም ካንቺ ጋር ነው መሆን የሚፈልጉት ሳምሪ። በቃ ካንቺ ጋር ብቻ ነው መሆን የሚፈልጉት። አለቀ። የተወደድሽ ያንን ነው። ስንት ሰዓት ነው የወጣችው? ተይ ውስጡ አትጨነቂ ስለሷ። በቃ ሳምሪ ለምን ትጨነቂያለሽ? ነው እንዲያማረክ አንተ ሴት ልጅ አቆላ ታሪክናት እንደ ሌሎቹ አክስቶቼ ሰድባክ ወይም ትንብላክ የምትሄድ መሰለህ እንዴ? ጭራሽ ቤቷ እኮ ነው የገባው። ትግደለኝ ምን ይመጣ ነው ያለን ሳምሪ። ዛሬ እኔ ከዚህ ቤት አንቺን ሳይ አልወጣም መቼም። እስቲ የምታረጉን ነገር ያለው ሳምሪ። ምንም ነገር አታረግም። በቃ አለቀ ሳምሪ። እንዴ ለምን ነው አንቺ በዚህ ልክ የምትፈሪያት? ማነች እሷ እንዴ? እኔ አይደለም ድፍን ይሰፈሩ ሰው አክስትሽ ከሆነች እኮ የእህቷ ልጅ ማለት ነው። ስለዚህ ሰጋሽ ምንም አታያግሽም። እኔ ልጎየን ትሻለሽ ትጉደኝ። ነይ ቤታችን እንሂድ ሳምሪ፣ ቤታችን እንሄዳለን። የትኛው ቤታችን ነው የምንሄደው? ነይ እኛ የት ነው ያለሽ? ከእናትህ ጋር ነው ያለሽ። በቃ አለቀ ሳምሪ፣ አለቀ። ይሄን ያለኛ ማጫውልኝ አንተ አልተጋባን አንድ ነገር አልያዝንም ወይ ሽምግልና ተልኩ በቃ ሚስቱ እንጋባ ነበር እዛኔ እሺ ብትይ ነው እንጋባ ነበር። ያው ምንም አታገባኝም። ምን ተሰው አሁን እኮ ያኔ እሺ ብትይ ኖር ነው እንጂ እኮ ያኔ ነበረኝ ኢኮኖሚ ናቋሉ። ያኔ ነበረኝ የሆነ ነገር ስለነበረኝ ነው ላጋባሽ ፈለግኩትኝ። ከማየት ተቻይሉ ላጋባሽ ፈለግኩትኝ ሳምሪ። አሁን ግን ላታገቢ ነገር አንቺ ሊያቷት ላታገቢ ነገር እኔን ትተሽኝ እርሽ አልፈለገም አልሽኝ። አሁን የሰጠው ነገር አንዴ አክስቶችሽ፣ አንዴ ጓደኞችሽ፣ አንዴ ወላ እዚህ ጋር ባለኝ አሰቃዩኝ እኮ ነው። ምንድነው እኔ ስላፈቀርኩሽ ነው እንዴ? አንቺ ቆይ ማንነሽ? ቆይ የዲን ሀል እናንተ የሚያደርጉኝ ሳምሪ በጣም እኮ እንትን አሉሽ እኮ በጣም እንዴ። ሰው ልጅ ነሽ፣ 20 ዓመትሽ ነው። መወሰን ትችያለሽ። አለቀ። ንገራቸው። አንቺ መወሰን ትችያለሽ። ራስሽን ታውቂያለሽ። የሚሻሽን ታውቂያለሽ። ቅድም ብዬሻለሁ። ጥሩና መጥፎ የምትለይ ሰው ነች። ስለዚህ የምታፈቅረኝ ከሆነ ከኔ ጋር ትሆናለች። ቆይ ቅድም ማለት ስንት ሰዓት ነው? መጥቼ ተጨቃጭቀን ነው ከሷ ጋር ሄድን ነው ተጣልተን ቤቱ ተጥጦ እንዴት እንዳልነቀሽ አላውቅም። ያውቀሽ ነው መሰለኝ ሳምሪ ሲጀምር አስቡ እንጂ ለለይ ምን አንተ ሳምሪ አስቢ እንጂ እንደ አንቺ ቤት ተገትሽ ከሆነ አንቺን ስፈልግ ቴክስት እንኳን አታደርግልኝም እንዴ? ስልክሽን ዝጋርገሽ ስልኬን እኮ እሷ ጋር ነው። ስልኬን እኮ ወስደዋለች። እኔ እኮ ምንም አንቺ እስረኛ ነሽ ወይ? አዎ እንዴ ማትሽም ከሰጠችኝ ከበላው ከጠጣው ለኔ በቂ ነው። በቃ እንዴ አይሆንም። ምንም ማድረግ አልችልም። ምንም ነገር የለኝም። ምንም አቅም የለኝም። እንዴ አትሆኝም።
አንተ እኮ ምንም ዲፌንድ እያደረክልኝ አይደለም። አሁን እኮ አንተ ዲፌንድ እንዳደረገ ብድሩን ስጪኝ ሳምሪ እዶች እንድታካይ እዱን ስጪኝ ቢያንስ አንቺ አንድ ነገር በይኝ እስቲ። እሺ በምን ላሳምን? እኔ ማኖር አትችልም፣ ምንም ነገር አትችልም እኮ እነሱን እሺ ከማለት ውጪ እኔ አሁን በቃ ይቆጨኛል። ያኔ መጀመሪያውኑ ከቤት ባልጠፋ ኖሮ ይሄ ሁሉ ታሪክ ባልተፈጠረ። በጣም ነው የሚቆጨኝ። ሳምሪ ልክ አይደለሽ። ሙሉም አንቺ ወጣቱ ነገር ልክ አይደለም። አንድ ሰውን የዚህን ያህል መፍራት አያስፈልግም። እውነት ነገርሽ ምንቲ አመንክም አላመንክም በጣም ያስፈልጋል። ለምን ማን ስለሆነሽ የምትፈራት? አለቀ። ስሚኝም አሁን ሳምሪ ከዚህ ቤት ትወጫለሽ ማለት ነው። ትወጫለሽ። ወዴት? ይዤሽ እወጣለሁ። ከዛ መፍትሄ ላይ እንደርሳለን። የሆነ ቦታ ታርደልሽ ወለኪ ነገር ታርደልሽ ምንም ተጋይተን ፈለግን መቀይ የሆነ እንትን አይጠፋም። የሆነ ነገር መፍትሄ አይጠፋም። አለቀ። እዚህ ቤት ውስጥ እዚህ እንትን ቤት ውስጥ ለምታስቀምጥሽ ነኝ ዝም ብዬ ከዚህም እዛም ከዛም እዚህ መሆን የለብኝም። ሳምሪ ተረጂኝ በእናትሽ ተይ። እኔ በጣም እንትን ላንቺ ማሰብሽ እኔ እኮ መጥፎ ነገር አስቤ አይደለም ሳምሪ። እኔም እኮ እወድሃለሁ ምንትዬ ማርያምን እወድሃለሁ። ታዲያ ምንድን ማድረግ ያለብን? እኔ ሁሉ በቃ ወይ ብር የለም ወይ አቅም የለም ወይ ለመኖር አላሰብም ወይ ቤት ምንም ነገር ማድረግ አንችልም ወይ እነሱን አላሳመንም ቤተሰቦቻችንን። ታዲያ ምን እናደርግ? መጀመሪያ በቃ አሁን በቃ መስራት ነው ያለን አማራጭ። ሰርተን ሀብታም ስንሆን እንገባለን። ሲጀመር ከዚህ ሴትዮ መውጣት አልችልም። እነሱ ማቆኖስ ጋር ይኸውልህ ልጅ የለባት ምን የለባት ሌላ ጭንቀት የለባት። እኔን አንድ ያዢ ብትባል ምንም አያቀታትም። እስከዛ ይድሩሻል ሳምሪ እስከዛ ይድሩሻል እስከዛ ድረስ በቃ እኔ ስነግርሽ ፋክት ስነግርሽ እውነታውን ስነግርሽ ማንም ለማን ይድሩኛል? ምንቴ ለማን ይድሩኛል ታያለሽ እንዴ? ቤተሰቦች ይድሩሻል። ቅድም ስልት ነበር እሷ ለኢብራሂም ለማመድ እርዳታ እያልሽ ነበር። ሰው አላት እንዲህ የምትንከባከብሽ ሰው ቢኖራት ነው ነበር ይንገርሽ ምን ነገር ሳምሪ ቅድም ያላችሁ ነገር ክብሬን ምን ይነካችሁ ለማስፈራራት ማሞከርሽ ነው። አያም ለምን ማንንም አልፈራም። ፍቅር ነው ያለኝ ሳምሪ። አልፈራም እኔ አልፈራም። እኔ አሁን አንተ ሞተህብኝ ምን ሆናለሁ? ምን ትይይ እኮ ሳምሪ ቢያንስ ከዚህ ወጣት ነገር እንጣ እኮ ከዚህ ስራት እኮ እንወጣለን። ግን ሂድ በቃ እኔ አሳምኛትም ቢሆን እመጣለሁ። እንዴት ቢሆን ብዬ እመጣለሁ። ግን አሁን አትመጣም እኮ ቢያንስ ሳምሪ አዳምጪ። ቢያንስ ከዚህ ሞጣ መቻ አለብሽ ሳምሪ። እኔ አሁን ስነግርሽ በቃ እንትን እናደርጋለን፣ የሆነ ነገር እናደርጋለን። ስልኬንም ቢሆን ስልኩን ተጠብቂው ስትቢው እንደቆም እኔ አንቺ አሁን እንዴት ነው አንቺ ታይድ ሞጣ ሳምሪ? ግራ ገባኝ እኮ ነው። ማሬ እመጣለሁ፣ እኔ ራሴ እመጣለሁ። በቃ አሁን ምንም አቅም የለንም። በጣም ነው ሳምሪ በጣም እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጥን ልግለጽልሽ? እኔ ብቻ አይደለሁም ማንም ሰው ነው የሚፈራት። በጣም ነው የምፈራት። አሁን ከዚህ ውስጥ መውጣት አለብን። አሁን ከሷ እጅ እስከወጣ ድረስ ቢያንስ እንኳን ከሷ እጅ እስከወጣ ድረስ ተገላገልን። እሺ ሳምታ በእናትሽ ምንድን ነው ገቦ ሳምሪ? እኔ ግራ ገባኝ እኮ እኔ ግራ ገባኝ። ከሷ ጋር እስከወጣ እሷ በቃ እሷ መምጣት እስክታቆም ድረስ ምን እንዴት ምን ከሷ ቤት እወጣለሁ እኮ ሌላ ቦታ እመጣለሁ። እንዴት ምን ለቅሽ ነገር እኮ አይለችም እኮ ሳያት እኮ መሆኑ አይቀርም። እንዴት እኔ ግራ ግብት እኮ ብታያለኝ ብታይ በስማምብል እኔ ሳምሪ እኔ ግራ ገባኝ። የኛ ህይወት ለምን ነው በዚህ ልክ ፈተና የበዛው? ስንት ሰዎች ብር ሳይኖራቸው አንድ የሚሆኑት ሳምሪ ስንት ቤተሰብ አንዴ እንደኛ በኩል ያሉት ብር ሳይኖራቸው የሚኖሩት እንዴ? ለምን ነው እኛ ላይ ብር ሳይለን ብቻ ነገሮች ቢወጡብን? አላውቅም ለምን ነገር እንደሚበረታብን አላውቅም። ለምን ነገር እንደዚህ እየጸናብ አላውቅም። በቃ ምን ልብዬ ላስረዳክ? ፈተና ውስጥ ነን። በቃ ግልጽ ነው። ግን ምን ብዬ ላስረዳክ? በምን ምክንያት እሺ፣ እንዴት ብዬን ከዚህ ውስጥ እንደምንወጣ አላውቅም። ሳምሪ በእግዚአብሔር ግን ከዚህ በኋላ
ቆይ ሳምርዬ